ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል አክብሮ ሰላምታችንን እናቀርባለን። በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር ከአቶ ኤፍሬም ማዴቦና ከአቶ አብዩ ብርሌ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። በርካታ ጉዳዮችን እናነሳለን። የኢትዮጵያ ወቅታዊ ሁኔታ ከዚህ ወዴት እንሄዳለን ወዴት እናመራለን የሚለውን በማንሳትም ከሁለቱ የኢትዮጵያ ፖለቲከኞችና ምሁራን ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ። ተናስተለን አቶ አብዩ ብርሌ እንደዚሁም አቶ ኤፍሬም ማዴቦ ለአንከር ሚዲያ ታዳሚዎች እንግዳ አይደላችሁም። ሁለታችሁም በተደጋጋሚ የቀርባችሁ ናችሁ። በኢትዮጵያ ፖለቲካ ላይ በቅርበት እየተከታተላችሁ አስተያየታችሁንና እንደዚሁም ከእውቀት ግንዛቤያችሁ የምታካፍሉን እንደሆናችሁ ይታወቃል። እናንተን ማስተዋወቅ አይጠበቅብኝም። ያው ቀደም ሲል እንዳልኩትም በወቅታዊ የኢትዮጵያ ሁኔታ በማተኮር ነው የምንነጋገረው። አብይ አህመድ ያካሄደው ምርጫ የዛሬ ሳምንት አካባቢ ተጠናቋል። ውጤቱ እስካሁን በይፋ አልተገለጸም። አብይ አህመድ በመስከረም ወር መጨረሻ ላይ መንግስት ለመመስረት እየተዘጋጀ እንዳለም ነው የሚነገረው። የብልጽግና ባለስልጣናት ባለፉት 3-4 ቀናት ወደ ጅጅጋ በማምራት የምርጫውን ውጤትና ወቅታዊውን የኢትዮጵያ ሁኔታ የገመገሙበት ስብሰባ እንዳካሄዱ ነው እየሰማ ነው። በሰሜን ኢትዮጵያ እየተባበረ ያለውን የኢትዮጵያ ኃይሎችን በተመለከተ መወያየታቸውን እንደዚሁም አብይ አህመድ የእያንዳንዱን ክልል መስተዳድር የራሳችሁን የሚሊሻ ኃይል አሰልጥኑና አዘጋጁ፣ ራሳችሁን ጠብቁ፣ ራሳችሁን መከላከል አለባችሁ የሚል ነገርን መልእክት እንዳስተላለፈ ነው የሰማ ነው። ለማንኛውም በወቅታዊ የኢትዮጵያ ሁኔታ ላይ አተኩረን እንወያያለን። ከአቶ አብዩ ልጀምር። አቶ አብዩ ምን ላይ ነው ያለ ነው? ምርጫ ተካሂዷል። ምርጫው አለ አብይ አህመድ የ5 ዓመት ኮንትራት የሚሰጥ ነው ተብሎ እንግዲህ እሱም ያንን በመግለጽ ነው እንግዲህ አሸንፍ ያለው የሚለውን በቅርቡ ያውጃል ተብሎ ነው የሚጠበቀው። ምርጫው ተካሄደ። ምን የመጣ ነገር አለ? እሺ ወንድም መሳይ በቅድሚያ ስለጋበዝከን እጅግ አድርጌ አመሰግናለሁ። አይነው ደጋግሜ በአንተ ሾው ቀርብ ያለው በፊትም በተለይም ደግሞ ከአቶ ኤፍሬም ጋር አብረን በመቅረባችን ደስ ብሎኛል። በተለያየ ጊዜ አብረን ቀርበናል ከእሱም ጋር እና ወደ ምርጫው ከመግባቴ በፊት እንግዲህ በአይምሯችን የሚብላላ ነገር አለ። በተለይ ይሄ የአርሲው ጭፍጨፋ እና በሱ ብንጀምር ደስ ይለኛል። ምክንያቱም በየቦታው የህሊና ጸሎት መደረግ ያለበት ይመስለኛል እና የአርሲ ጭፍጨፋ አቶ አብዩ በእርግጥም ልክ ነው። ከአርሲው መጀመር እንዳለብን ይሰማኛል። የቅደም ተከተል ጉዳይ ስለሆነ ነው። አስከትዬ አመጣለሁ ብዬ ነበር። እንዳልከውም እሱ መቅደም ያለበት ይመስለናል። ምክንያቱም ግድያው ተጠናክሮ አሁንም ቀጥሏል። በትላንትናው ዕለት በመርቲ ወረዳ እንደዚሁ ሰዎች ተገድለዋል፣ በርካታ ሰዎች ተፈናቅለዋል። አሁንም የድረሱልን ጥሪ ከአካባቢ እየሰማን ነው። 3 ወረዳዎች አካባቢ እንደዚሁ ታጣቂዎች ገብተዋልና ድረሱልን የሚል ጥሪ በዛሬው ዕለትም ተቀብለናል። አቶ አብዩ እንግዲህ በጣም አመሰግናለሁ። የአርሲ ጉዳይ መቅደም ነበረበት። ወደዛው እንለፍ። እኔም አመሰግናለሁ። እንግዲህ ምንድን ነው እኔ የአርሲ ጉዳይ የሚከነክ ነው። እንግዲህ ከኢትዮጵያ ጋር የተያያዘ ነው፣ ከኢትዮጵያ ህልውና ጋር። እንደምታውቁት አገራችን በተለይ በሃይማኖት ነፃነት በእምነት የበለጸገች ነች፣ ያደገች ነች። የእነሱም ወርቅ በለጸገ የሚለውን መጠቀም አልፈልግም፣ ብዙ ጊዜ ይቀፈኛል እና እሱ በጣም ያሳዝናል። መቼም ግን ገና ምዕራባውያን ራሳቸው ዴሞክራሲ የሚባል የሃይማኖት እኩልነት መቻቻል የሚባል ነገር ሳያውቁ የኢትዮጵያ ክርስትናና እስልምና ናቸው እንደምታውቁት የነቢዩ መሐመድን ቤተሰቦች ተቀብላ ክርስትና አይዟችሁ ሀገራችሁ ነው፣ ማንም እምነታችሁን የሚነካባቸው የለም፣ እምነታችሁንም ማስፋፋት ትችላላችሁ፣ መጸለይም ትችላላችሁ ብሎ ተቀበሏቸው። ይህ እንግዲህ ከስንትና ስንት መቶ ዓመት በፊት ገና አውሮፓን ባልሰለጠንበት ጊዜ ወቅት ነው እና አባቶቻችን እነዚህን 2 ሃይማኖቶች ክርስትናና እስልምናን ለኢትዮጵያ መሰረት እንዲሆኑ አድርገው ነው መጀመሪያም የገነቧቸው የነበር ከትውልድ ትውልድ ሊተላለፉ። እሱም ነው አንዱ ያቆያት የምገምተው ሀገራችንን እና እንደምታውቁት አንድ ቤት በሚገነባበት ጊዜ መሰረቱ ካልጸና ሁልጊዜ ማዕበል በመጣ ቁጥር ወይም መሬት መነቃነቅ በመጣ ቁጥር ሊፈርስ የሚችልበት እድል ይኖራል። ግን ኢትዮጵያን አንዱ በአንድነት ጸንታ እንድትቆይ ካደረጓት በእኔ እምነት በተለይ ክርስትናና እስልምና ሃይማኖት ናቸው። ህብረተሰቡን አስተሳስረው ህዝቡን በፍቅር እንዲኖር አድርገው አልፎ አልፎ ግጭቶች ሊኖሩ ይችላሉ። እሱ ምንም ያለ ነገር ነው። ግን ይቺ ቤተክርስቲያን ትልቅ አስተዋጽኦ ነበር ያበረከተችው እና
ይሄ አንዱ መሰረቱ እንግዲህ ለእሷ መናጋት ችግር የፈጠረው ብዙ ፈተና አልፋለች። በመዋቅር የተደገፈ በተለይም ደግሞ ህወሓት እንደመጣ ስልጣን እንደያዘ ኢህአዴግ የሚባል ሀገሪቱን መከፋፈል በብሔር በቋንቋ በዘር ብሎ በሚከፋፍልበት ጊዜ መጀመሪያ ገና እንትን ዋና ታርጌት ያደረጓት ወይንም ለማጥፋት ምልክት ያደረጉባት ክርስትና እና እስልምና ሃይማኖት በተለይ ክርስትና እና ያ እንግዲህ እንደምታውቁት ከጭፍጨፋ ጋር አብሮ ከአማራም ጋር አያይዞ ነው የሚያመጡት። አማራና ክርስትና ማለት ኢትዮጵያን አንድ አድርጎ ያቆዩ ናቸው የሚል እሱን መናድ ነው የፈለጉት። ከዛ የተነሳ የሚያሳዝነው ነገር ዋጋ የሚከፍል ያሉት ንጹሐኑ ናቸው፣ ምንም ፖለቲካ ማያውቁት። እንደምታውቁት በአሪስም በወለጋም በሻሸመኔም በየትም ቦታ በሚቀድበት ጊዜ አማራና ክርስትና እየተባለ እንግዲህ መሰቃቀላል። በተለይ አሩሲ በዚህ ዓመት እንኳን በጣም በሚያሰቀቅ ሁኔታ 4 ጊዜ ነው 5 ጊዜ ነው አሁን እንግዲህ ስንሰማ ንጹሐኑ እና እንግዲህ እንደምታውቁት ሁላችንም በዛም ስነ ምግባር እኔም ጎጃም ያደግኩት በስነ ምግባር ታንጸን ያደግነው ስንማር ራሱ ከልጆቻችን ከትምህርት ቤት ጀምሮ አትስረቅ፣ በሐሰት መስክር፣ ከሁሉ የጥበብ መጀመሪያው እግዚአብሔርን መፍራት ነው በሚል አትግደል በሚል እነዚህ ሁሉ ስነ ምግባር እየታነጽን የመጣ ነው እና ይሄ መንግስት በተለይ በ8 ዓመት ውስጥ አሁን የአብይ አህመድ መንግስት በተለይ ከክርስትና ጋር የሚጻረረው የሚመስለኝ በፍልስፍናም ሊገናኙ አይችሉም። እንደምታውቁት በመጽሐፉ ላይ ሁሉ ጽፎታል። ክርስትና ኋላ የቀረች ነች እና የብልጽግና አንዳንድ ድህነትን እያስፋፋች እያለ ነው ያመጣው እና ይሄ መንግስት እንግዲህ በሙሉ ክርስትና የምትከተላቸውን ስነ ምግባሮች እንኳን የሚጻረር ነው። የሚዋሽ ነው፣ አታላይ ነው፣ ይዘርፋል፣ ይሰርቃል። ስርቆትና መዋሸትን ራሱን እንደ አንድ ድል አድርጎ የሚቆጥር መንግስት ነው እና ከዛ ግን ከሁሉም በተለይ ህዝቡን አስማምታ የኖረች ሃይማኖት ነች። እንደምታውቁት በደቡብ ማምሽር በኋላ ፍርም በደንብ ሊናገር ይችላል። በርካታ ብሔረሰቦች ባሉበት የኦሮሞም የአማራም የምንም ባሉበት ተቻችለው በሃይማኖትም በቋንቋ ምንም ችግር ሳይኖርባቸው የኖረ ህዝብ ነው። ህዝብ ይሄንን ነው መስበር የፈለጉት። በተለይም ደግሞ መዋቅራዊ በሆነ በዚህ በህገ መንግስት አስደግፈው እና ያሳዝናል። እኔ መቼም ታቦቱን ተሸክመው ባለፈው ሲሄዱ ቪዲዮውን ሳይ ያንን ከህሊና ከአይምሮ እንኳን ላወጣው አልቻልኩም። ምክንያቱም የሚያደጉት ናቸው እና ብዙዎቻችሁ ታውቃላችሁ እና ይሄንን ሁሉ እንደ ለማፈራረስ ነው የፈለጉ ይሄ መንግስት። ስለዚህ አይ ቲንክ በሱ እንጀምር ያልኩበት ምክንያት ምንድን ነው? ያሳዝናል፣ ልብ ይበላል። በኋላ ምናልባት በዝርዝር ልንሄድበት እንችላለን። አሁን ሰሞኑን እንዲያውም በቅርቡ ሰምታችሁ ሊሆን ይችላል ዋና ዋናዎችን ምሁራን ሊቃውንት የሚባሉት የሚያስተምሩት